በጸጥታና ደህንነት ተቋማት ላይ የተደረጉ የሪፎርም ስራዎች ዓለም አቀፍና አህጉራዊ ጉባኤዎችን በስኬት እንድናጠናቀቅ አስችለውናል አሉ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል። ጠንካራ የጸጥታና ደህንነት ተቋማት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ቃል ለጸጥታና ደህንነት ተቋማት የምስጋና መርሃ ግብር ተካሂዷል። የጸጥታና ደህንነት ተቋማት በኢትዮጵያ የተለያዩ አካባቢዎች ለተከናወኑ ስኬታማ የህግ ማስከበር ስራዎችና በተለያየ ጊዜያት የተካሄዱ ዓለም አቀፍና አህጉራዊ ጉባኤዎች እንዲሁም ሃይማኖታዊ፣ ህዝባዊና መንግስታዊ በዓሎች በስኬት እንዲካሄዱ ማስቻላቸውን ተከትሎም ነው መርሃ ግብሩ የተካሄደው። በመርሃ ግብሩ ላይ የተገኙት የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ስኬቱ የተመዘገበው በተቋማቱ ላይ በተሰሩ የሪፎርም ስራዎች እንደሆነም አንስተዋል። በሀገራችን ኢትዮጵያ የተካሄዱ ትላልቅ ጉባኤዎችና ኮንፈረንሶች ላይ የውጭ ሀገራት መሪዎች፣ ሚኒስትሮች፣ በርካታ ጋዜጠኞችና ዓለም አቀፍ ድርጅቶች ኃላፊዎች የተሳተፉባቸው ሁነቶች ያለ አንዳች እንከን በስኬት መጠናቀቃቸው ሀገራችን በዲፕሎማሲው መስክ ከፍተኛ ድል እንድትጎናጸፍ ከማስቻሉም በላይ ሀገራችን በዓለም አቀፍ ደረጃ ትልቅ ክብር እንድታገኝ አስችሏል። ለዚህ ስኬት የበቃ ነው በሀገራችን የተካሄዱ የጸጥታና የደህንነት ተቋማት የሪፎርም ስኬታማ ሆነው ተቋማቱ ሁለንተናዊ ለውጥ በማምጣታቸው አሮጌና ኋላ ቀር አስተሳሰቦች ተወግደው እንደ ሀገር ውስጣዊ አንድነታችንንና ጽናታችንን ከመቼውም ጊዜ በላይ ተጠናክረው የትኛውም አይነት ችግርና ፈተና ሳይበግረን የሀገራችንን ሰላምና ደህንነት ለማረጋገጥ የህይወት መስዋዕትነት ጭምር በመክፈል የህዝባችን አለኝታ ሆነን ተልዕኳችንን በአስተማማኝ ሁኔታ በመወጣታችን ነው። ታዲያ ይህ ስኬት ለሌሎች ቀጣይ ድሎችም በር የከፈተ እንደሆነ አንስተው ኢትዮጵያ በ2027 የኮፕ 32ን ለማዘጋጀት መመረጧን ኮሚሽነሩ እንደ ምሳሌነት ጠቅሰዋል። ዛሬ ላይ እንደ ሀገርም ለአህጉርም ጭምር ሞዴል በሆነ መልኩ የነዚህ የጸጥታና የደህንነት ተቋማት ቅንጅትና አሰራር በተለይ ደግሞ በውጤትም ሲለካ የሀገራችንን ሰላምና ደህንነት ለማስከበር በውስጥ ባንዳዎች በውጪ ባዳዎች ተቀናይተው ሀገራችንን ችግር ውስጥ ለመክተት የሚያደርጉትን ርብርብ በመቀልበስ እነዚህን ትላልቅ ኩነቶች በማሳካታችን የኮፕ 32 በ2027 ሀገራችን እንድታከናውን እንደዚሁ ደግሞ የአፍሪካ ኢንተርፖል ሰሚት በ2027 እንደዚሁ ኢትዮጵያ ላይ እንዲከናወን በ2028 ደግሞ 196 ሀገራት የሚሳተፉበት የዓለም አቀፉ ኢንተርፖል ጀነራል አሴምብሊ ወይንም ጠቅላላ ጉባኤ በኢትዮጵያ እንዲከናወን ትላልቅ ሀገሮችን አሸንፋ ተመርጣ ለዚህ በቅታለችና የሀገራችን የጸጥታና የደህንነት ተቋማት እንደዚሁ መላ የሀገራችን ሕዝብ እንደዚሁ ደግሞ የኢትዮጵያ መንግስት በዚህ ልንደሰትና ልንኮራ ይገባል። በቀጣይም ተቋማቱ በሀገር ውስጥ ያሉ ጽንፈኛ ቡድኖችን ሙሉ ለሙሉ በማጽዳት የሀገርን ሰላም ለማረጋገጥ የሚያስችል ምዕራፍ ላይ በመደረሱ አብሮ መስራቱ ተጠናክሮ የሚቀጥል መሆኑንም አብራርተዋል። ከባህር በር ጥያቄ ጋር በተያያዘም ከውጭ የሚመጡ ትንኮሳዎችን በመረዳትም ኢትዮጵያ ዳግም ወደ ባህር በር የምትመለስበት መንገድን ከመንግስትና ከህዝብ ጋር በመሆን ልናሳካ ይገባል ሲሉም ጥሪ አቅርበዋል። ዘገባው የዘመን በየነ ነው።